ሰላም ጤና ይስጥልኝ። ወድና የተከበራችሁ የዩቲዩብ ቤተሰቦቼ እንኳን ደህና መጣችሁ። አብራችሁን ቆዩ። ክፍል 1 ጎዳና ላይ። በምስኪን አባቴ ትከሻ ላይ ሆኜ ነበር የዓለምን አስከፊ ጎን ገጽታዋን ባልበሰለ አእምሮዬ መኮምኮም የጀመርኩት። ከሰዎች ስድብ፣ ግልምጫ፣ ከንፈር መምጠጥ፣ የምንጽህተት አነጋጋሪ ቁጣ፣ ስግብግብነት ምኑ ቅጡ። ምንም እንኳን አባቴ ጭንቅላት ላይ ቢሆንም እያንዳንዷን የሱ ህመም ይሰማኝ ነበር። ነፍስ ከማወቄ በፊት እኔና አባቴ የት እንደነበርን ባላውቅም ራሴን ማወቅ ከጀመርኩ ጀምሮ ግን እኔና አባቴ ከአንዲት የላስቲክ ከተወጠረች የጎዳና ቤት መሰል ነገር ውስጥ እየኖርን ነው። መኖር ከተባለ በአዲስ አበባ ጎዳናዎች ላይ እኔና አባቴ ያልኖርንበት ቦታ ያለ አይመስለኝም። ከአንዱ ቦታ ፖሊሶች ሲያባሩን በምሽት መጥተው በተኛንበት ላስቲክ ቤታችንን እያፈረሱ ተነሱ፣ ከከተማው ገጽታ ታበላሹ፣ ምድረ ቆሻሻ ተነሱ እያሉ ሲካፈፉትን አባቴ እኔን አቅፎ እየተከላከለኝ እሺ ህፃን ልጅ ይዤ ነው ባካችሁ እንዳትመቱብኝ እያስጠነቀቃቸው ብሎ ሲልም አይቻለሁ። በየቦታው ለኛ የሚሆን መኖሪያ የለም። ለጊዜው ብቻ እየተሰቀቀን አሁን መጡብን ብለን እየፈራን አባቴን ከአንዱ ቦታ ተባብሮ ወደ ሌላ ቦታ ተሸክሞኝ ሲንቀሳቀስ በዛ ስፍራና ጸጥ ባለ ጨለማ ጎዳና ላይ ድምጹን ከፍ አድርጎ ጄሪሪሪ ብሎ ደጋግሞ ይጮህና የት ነሽ ግን ብሎ ዝም ይላል። ትከሻው ላይ ሆኜ የገዛ አባቴን ድምጽ እፈራዋለሁ። ግን የሚገርመኝ ሁሌም አባቴ የምናርበት አንድ ቦታ አያጣምና በዛ ደስ ይለኛል። አንድ ቀን አባቴን መጠየቅ ፈለኩ። ሁሌም ስለሚጠራው ስም ጄሪ እናም ጠየቅኩት። አባቴ አልኩት። የሰጠኝን ዳቦ በሙዝ ጭምልቅልቅ አረኩ የበላው። ጥላሸት የተቀባ ያህል የተቆጠረ ፊቱን ወደ እኔ መልሶ ነጫጭ ጥርሱን በፈገግታ አሳየኝ። አባቴ ስቅስቅ አለ። ሁሉ የሳቀን ነው የሚመስለኝ። ወዬ ላላ አለኝ አፌን በለበሰው ሹራብ እጁጌ እየጠረገልኝ። አባቴ ፖሊሱ ተነሽው ሲለን ጊዜ እንኳን አልኩት። የምለው እንደገባው እንዳልገባው ለማረጋገጥ ፊቱን እያየሁኝ የቱ አለኝ። ሁሉም አበባ ፖሊሶች ሲያባርሩን ለምን ጄሪ ትላለ ሁልጊዜ አልኩት ፈገግ ብዬ። እሱማ የሆነች ትንሽዬ ውሻ ነበረችን ድሮ አንቺ ሳትወለጂ በፊት እና ጠፍታብኛለች እሷን የሚጠራ ብሎ እንባ እንቅ አደረገው። ቆይቶ ነገሩን ለማስረዳት ኪኪ አድርጎኝ እየሳቀን አጫወተኝ ጀመር። ከዛ ጊዜ ጀምሮ አባቴ ሲናደድ ትንሽ ይጠጣም ጄሪ ብሎ ሲጮህ አባቴ ውሻ ጎዳናው ላይ እኔ በመምጣቴ በፊት ትታው ስትሄድ በአይነ ህሊናው ስዬ ለመምጣት ሞከርኩለት። አንዳንዴ አባቴ ቅፍ አድርገው እኔ አለውልህ መቼም ጥዬ አልሄድም እለዋለሁ። የልቡ ቅፍ ያደርገኛል። እንቅልፍ እስኪወስደኝ የታጠበ የቆየ ፀጉርን እያሻሸ ያስተኛኛል። በዓለም ላይ እንደ አባት የሚመች ሰው ያለ አይመስለኝም። ሁሌም እሱ በእኔ ጉዳይ ሰው አያምንም። ትናንሽ ልጆችን በሰፊ እጅ ጠበቅ አድርጎ እንደያዘ ከአንዱ ወደ አንዱ እየሄደ እጄን ለለመና ይዘረጋታል። አባቴ ሲለምን አንጀቴ ይበለዋል፣ ያሳዝነኛል፣ እንባዬ ይተናነቀኛል። በፊት ምንም አይመስለኝም ነበር። እድሜ ወደ 7 ዓመት አካባቢ ሲጠጋ ግን ምን ያክል በማህበረሰቡ ያነሰና የዘቀጠ ኑሮ እየኖርን እንደሆነ እየገባኝ መጥቷል እና በሰዎች ጥላቻ በግልጽ እየተረዳው መጥቻለሁ። አንዳንዴ ሰዎች ስራ አትሰሩም፣ ገና ወጣት ነህ፣ አታፍርም፣ እጅህን ለልመና ስትዘረጋ ጥፊ ባክ ልጅህን እኔ ላሳድግልህ አንተ ተሸክመ ብላ ጎረምሳ እጅ እግር እያለ
ልታሳዝን እንዴ! ልጅቱን ሰርቀህ ነው ብቻ ከሰዎች የሚሰነዘሩ የተለያዩ ዘለፍ ችሎ የኔን ሆድ ለመሙላት ወዲህ ወዲያ ይላል። እና ግን አሁን ጥቃቱ እየተሰማኝ መጥቷል። አንድ ቀን ፒያሳ አካባቢ እየለመንን እያለ አንድ ሰው ወደኛ መጣና አባቴን ፊት ለፊት ቆመ። ይቅርታ አውቅሃለሁ፣ ፍሬው ታደሰ አስታወስከኝ? እኔ ስዩም ነኝ አለው። በጣም ቆንጆ የለበሰ ሰው ስላናገረው ደስ ብሎኛል። ቁልጭ እያልኩ ወደ ላይ አየሁት። ወጣቱ ከአባቴም ይረዝማል። እኔ እንጃ ይቅርታ ተሳስተ ይሆን አለው አባቴ እየተንጎዳጎደ። አረ ፍሬው ተው እንጂ ባህር ዳር ዩኒቨርሲቲ አብረን ነበር። ስዩም ዛፍ እኮ ነኝ። ቢረሳ ቅጽል ስሜ ዛፍ ይረሳል። ከዩኒቨርሲቲ ስትባረር በማስታወሻ ችሎታህን አባረርከው እንዴ አለው። አባቴ በመሳጨት ጀመረ። ከወጣቱ ለመሸሽ ብሎ እጄን ይዞ ወደፊት ተራመደ። ወጣቱ ግን ሊያስቸግረው የፈለገ አይመስለኝም። አባቴን እጅ እንደያዝኩኝ ዞር አየሁት። አንገቱን እየነቀነቀ እያየኝ ነው። የዛን ዕለት አባቴ ብዙ አላወራኝም። ልመናችንን በጊዜ ነበር ያቆምነው እና እሱ የላስቲክ ቤታችን ገብቶ ሲተኛ እኔ የገዛልኝን የተረት መጽሐፍ እያገላበጥኩ ለማንበብ ሞከርኩ። ምንም እንኳን የጎዳና ልጅ ቢሆንም አባቴ ፊት የራሴ ስላስቆጠረኝ እየተደነቃቀርኩ ማንበብ ጀመርኩ። እያየው ነው ምድራዊን ሁሉን መንገድ ነው። ሁሉም ተጓዥ፣ ሁሉም ተበላ፣ ሁሉ ባካኝ፣ ሁሉም ፈላጊ። በጎዳና ላይ ከፕላስቲክ ቤታችን አጠገብ በጠዋት ቁጭ ብዬ ከላይ ታች የሚሉትን ሴቶች ወንዶች እያየው ያለ ወትሮዬ ተኝቼ ያረፈድኩኝ አባቴን መነሳት በጉጉት እጠባበቃለሁ። አባቴ ከትናንት ጀምሮ አላናገረኝም፣ ዝም ብሎኛል፣ ተኝቷል። ሌላ ጊዜ እንዳይርብብኝ በደንብ ነበር የሚያቅፈኝ። በውስጤ አባቴ አሞት ይሆን አልኩ፣ ተጨነቅኩ። እንደ እናት ሲያልፈኝ ሳንቲም ጣለልኝ። ቀና ብዬ አየኋቸው። ነጠላ ለብሰዋል። ወደ ቤተ ክርስቲያን እየሄዱ ነው ብዬ አሰብኩ። ግን ፍራንኩ እየነጣጠረ አስባልቱ ላይ ሲንከባለል በቁማቸው እንደጣሉት አወቅኩ። እናም ሳንቲሙን ተነስቼ አባርሬ ያስኩት። 10 ሳንቲም ናት ትንሿ። እጄ ውስጥ ጭምቅ አድርጌ ይዤ ተመልሼ ቦታዬ ተቀመጥኩ። እናም ሌላ እድል መጠበቅ ጀመርኩ። የሚያሳዝን አይነት አንገት ወደ ጎን ገደል አድርጌ የሚያልፉትን ሰዎች እየተቆለጨለጥኩ በጥያቄ አይን አየሁ። አንዳንዶች ሩጫ ላይ ናቸው፣ ሌሎቹ ምንም ነገር ልብ አይሉም። አባቴ መነሳቱ በፊት ፍራንክ ሰብስቤ ልሰጠው ተመኘው እና የሚሰጥ ጠበቅኩ። አላስችል ብሎኝ ትንሽ ወደ ፕላስቲክ ልገባ ስል ሚጣ የሚል ድምፅ ሰምቼ መለስ አልኩኝ። ወየ ብዬ ስዞር የትናንቱ ጥሩ የለበሰው ዛሬ ነኝ ብሎ የተዋወቀኝ ሰው ነው። ፈገግ አልኩ። ነይ ብሎ ወደ ራሱ ጠራኝ። ጠጋ ብዬም ስቆም ሚጣዬ ወይ ይባላል እንዴ? ሰው ሲጠራሽ አቤት ነው የሚባለው እሺ አለኝና ጸጉሬን አሻሸኝ። ገረመኝ። ከአባቴ ውጪ ለመጀመሪያ ጊዜ ሌላ ሰው ጸጉሬን ሲያሻሽ ክርትት የሚል አይኖች ሳይ ሚጣዬ ትናንት አብሮሽ የነበረው ማን ነው ብሎ ጠየቀኝ በማባበል። እሱ እኮ አባቴ ነው አልኩት። እውነት? እሺ ያንቺ ስም ማን ነው አለኝና ከኪሱ ፍራንክ አውጥቶ እየሰጠኝ ደስ አለኝ። ለቁርሳችን መብያ ልናገኝ ነው ብዬ ላላ አልኩትና ኪሱ ውስጥ ያለው እጁን በፍላጎት ተመለከተና ፍራንኩን በመቀበሌ በፊት ግን አባቴ መቼ እንደተነሳ ሳላውቅ
መጥቶ ዛፍ ከተባለ ከቀድሞ ጓደኛው ጎትቶ ራቀኝ። እንደዛን ቀን የአባቴ ላይ ተናድጄበት አላውቅም። ለትንሽ ነው የሚሰጠኝን ያስመለጠኝ። ነጭ ሲል ግቢ ወደ ቤት ውስጥ ብሎ ተቆጣኝ። ከዛ ወደው መጣው በመዞር እየተከተልከኝ ነበር እንዴ? ከኔ ምንድን ነው የምትፈልገው? ለምን አትተወኝም? የት ሊሄድላችሁ? ባካችሁ ተውኝ ብሎ ጮኸ። አባቴ እኔ በውስጤ አባቴን ተቀየምኩት። አሁን ምን አደረገው? ፍራንክስ ሊሰጠኝ ነው እንጂ ብዬ በትንሽ ጭንቅላቴ አሰብኩኝ። ተረጋጋ እንጂ ፍሬው፣ እኔ እኮ ጓደኛህ ነኝ። ያሁነት አረስተኸኝ ነውን? ትናንት ሳይክ ጥሩ ነገር ላይ እንዳልሆንክ ተሰምቶኛል። ልረዳክ ስላሰብኩኝ ነው በድብቅ የተከተልኩህ አለው። አባቴ ቁጣው ተባባሰበት። አትከተለኝ፣ አልፈልጋችሁም ብሎ ጮኸ። በድጋሚ ዛፍ እንደ ማዘን ብሎ ወደ እኔ አየ። ሰዎችም ግርግሩን ሲያዩ ቆም ሲሉ አባቴ ትቶ ወደፊት ተራመደ። እኔ በአይኖቼ ተከተልኩት። አባቴ ወደ ታች ወርዶ ድንጋይ ሲፈላለግ የተሰበሰበው ሰው መሃል ጭንቅላቱን ትንሽ ያመዋል እኮ ዛሬ ደግሞ ተነስቶበት መሰለኝ። አንተ ሂድ ሲል ሰማሁት። የዛን ቀን በኋላ ስለ አባቴ ማሰብ ጀመርኩ። እውነት አባቴ ያመዋል እንዴ? ለዚህ ነው አንዳንዴ የሚጮኸው? የኔና አባቴ በደንብ መተዋወቅ እድሜን 10 ዓመት ሲሞላኝ አባቴ ሁኔታ በግልጽ እየገባኝ መጣ። ሰዎች እንደሚሉት አባቴ ትንሽ አእምሮ ላይ ችግር እንዳለበት ተረዳው። እናም አስቸጋሪ ሁኔታዎች ውስጥ እንዳሳለፈና ይህ የመከራ የህይወት እንደሚቀጥል ገባኝ። ነገር ግን አሁንም ምንም ቢሆን አባቴ በስተቀር ማንንም አላምንም። እሱም የፈለገ ችግር ቢኖርበት እኔን ነገር አይረሳኝም። እጄን እንደያዘ ይለፈልፋል። እጄን እንደያዘ ለልመና ይዞራል እንጂ አጥብቆ እንደያዘ በዝምታ ይዋጣል። ማንም እንዲጠጋኝ አይፈልግም። በሚሰጡት ምጽትም ይቀራርታል እንጂ ምን ምክንያት አድርጎ ሲያወሩ ደስ አይለውም። በተለይ ልጅህን ለምን ለጉድፈቻ አትሰጣትም? ስራ ሰርተ አትበላም የሚል ነገር ሲሰማ ህመም ይጀምረዋል። ስድብ፣ እርግማን፣ ጩኸት ያያል። አካባቢው ይረበሻል። እንዲህ አይነት ሁኔታዎች ውስጥ ሲገባ ተመልሶ ራሱን ለመቆጣጠር ጊዜ ይወስድበታል። አባቴ ተረጋግቶ እስካየው ይጨንቀኛል እና ያናድዱታል። ሰዎች ጥልቅ አያደርጋቸዋል። አባቴ እኔን እንኳን ለማወቅ ሰው አውቅሃለሁ ብሎት በተደጋጋሚ ይመላለሳል። በነበረው ጓደኛውም እንኳን የኔን ነገር እያነሳ ስለተጨነቀው ሰፈር ቀይረን ይኸው አሁን ላይ ተክለ ሃይማኖት አካባቢ ከአንዲት እናት ደሳሳ ጎጆ መሰል ነገር ቤት እንኳን ለማለት ብዙ ይቀራታል። መኖር ጀምረናል። ሴትየዋ አንደኛው ለመኖር አዳሪና አንድ አይናቸውን ያጡ ናቸው። ደካማ መሆናቸው አባቴ እንዲያስጠጉት ሲጠይቃቸው በገንዘብ የምትረዳኝ ከሆነ ጥግ ላይ ገብተህ ተኛ ብለው ነው የተባበሩት። እዛች እግር የማትዘረጋ በእንጨት ፕላስቲክ በትንሽ ቆርቆሮ ተወጣጥራ ቤት ለመምሰል የምትዳዳር ነገር ውስጥ መኖር ጀመር። እንቆይም አባቴ አንዳች ነገር ለመመለጥ ምንም ጥረት ሲያደርግ አላየሁትም። እንዲሁም አንዳንዴም ከሆነ ነገር ለመደበቅ እየሞከረ ይመስለኛል። ምንም ሰው አጥብቆ ከጠየቀው ወይም ትኩረት ከደረገበት እጄን ይዞ በፍጥነት ከአካባቢው ይሰወራል። እንዲህ ሲሆን ድክም ይለኛል። የኔና አባቴ የችግርና የስቃይ ያበደ ኑሮ ማብቂያው ይናፍቀኛል፣ ይሰለቸኛል። መራብ ይሰለቸኛል። አባቴ ጋር በየጊዜው መሮጥ ይሰለቸኛል። በብርድ መኮራመት። አንድ ቀን አመሻሽ ላይ
ቀኑን ሙሉ ከአባቴ ጋር ስንለምን ውለን አመሻሽ ላይ ወደ ማደሪያችን ስንመለስ አባቴ ቀና ብዬ በፍርሃት አየሁት። አባ ረቦኛል፣ ዳቦ ግዛልኝ አልኩት። ምን አልባት ጥሩ ስሜት ካልሆነ ብዬ ህመሙ ሲናሳበት ንግግር እንደማይበርድ አውቃለሁ። ግን ራበኝ። አንዴ ብቻ ነው የበላሁት፣ በዛው ዳቦ ብቻ። እሱ ዛሬ ጮሆብኛል። ምን ሳይለኝ ነው የቆየው? ዳቦ ይሸጣልም? ለምን አይሸጡም እነዚህ ውሾች ሆዳሞች ብሎ ጮኸ። ደነገጥኩ። እናም ገባኝ፣ በሽታው ተነስቶበታል። ፍራንክ ስጠኝና ገዝቼ ልምጣ አልኩት። ረሃቤ የበለጠ እየገፋኝ ጎንበስ ብዬ ሲያየኝ ቆይቶ መቼ ፍራንክ? አዋው ኪሴ ውስጥ ፍራንክ አለ። እንባ አነቀኝ። መቼም ከታመመ እንደማይረዳኝ አወኩ። በቃ የሚያሳድሩት ሴትዮ እማማ አዛሉ ካላቸው ይሰጡኛል ብዬ በማሰብ አባቴ መጠየቅ አቆምኩ። እጄን አጠብቆ እንደያዘኝ ድንገት መሮጥ ጀመረ። ድንጋጤና ፍርሃት፣ ረሃብ ተጨማምሮ አሰቃዬ። የአባቴን ፍጥነት ተከትዬ መጠነኩ እንዳይሮጥልኝ በማሰብ አባቴ ከነ መፈጠሬም ረሳኝ ይመስለኛል። በእጁ ሰው ሳይሆን እቃ የያዘን የሚመስለው። ከሱ ፍጥነት ጋር ራሴን ያስተካከልኩ ስል እግርና እግሬ እየተጫጫ ያሳምመኝ ጀመር። እንደምንም አጥብቄ የያዘኝ እጅ ለመውጣት ሞከርኩ፣ ታገልኩ፣ ግን አልለቀቀኝም። ወደፊት ብቻ እየሮጠ በመጨረሻ እግሮቼ ተጣልፈው አስፋልቱ ላይ ተነፋፍቄ አባቴ ሩጫውን አልጋታም። በዚህ ሁኔታ ነፍሴ ስጋዬ ሊላቀቅ ምንም አልቀረውም። ሁኔታው ሲያየኝ የነበረ መንገደኛ ጎረምሶች ድንገት ደረሱልኝ። እንደመጡ አባቴን በቦክስ ብለው እጄን አስለቀቁኝ። አባቴ እኔን ለቆ ተንጋድዶ ቆም ብሎ ካያቸው በኋላ ውሾች ከኔ ምንድን ነው የምትፈልጉት? እሷን ነው? ውሰዷት ጄሪ እያለ አባቴ ለመጀመሪያ ጊዜ እኔን ትቶኝ ወደፊት ገሰገሰ። የአባቴን መሮጥ ሳይ እንደምንም ተንገዳግጄ ተነስቼ እሱ የሚሮጥበትን አቅጣጫ በደከመ መንፈስ እየሮጥኩ አባ ጠብቀኝ፣ አባ መኪና ይገጭሃል፣ አባቴ አልቆመም፣ አልሰማኝም። አስፓልት ላይ መሃል ከመኪና ጋር ሮጠ። ተከተልኩት። ጎረምሶች ይጠሩኛል። ሚጣ ቁሚ፣ እንዴት ነው የሚቆመው እያለ አባቴ የዛን ዕለት አባቴ ሲበር የበረርኩት ዕለት ሲደናቀፍ የተደናቀፍኩበት፣ ሲጮህ ልደርስበት የጮህኩበት መቼም የህይወት ውስጥ እስከ መጨረሻ እስትንፋስ እንኳን የማይረሳ ነው። በህይወቴ እስከ ፊት ጎን እየቀመስኩ ያደግኩ ቢሆንም ያን ምሽት ግን ይለይ ነበር። አባቴ የሚሮጠው መኪና መንገድ መሃል ላይ ነበር። በቅርብ ርቀት እየተከተልኩ አሁን መኪና መታው እያልኩ በሰቀቀን አለኩ። አንዱ ሲያልፍ አንዱ በዛው ልክ ነበር የምጮኸው። አባቴ ምንም ስለሱ ግድ የለውም። ምንም ሊያስቆመው ቀርቶ ዞር ብሎ አላየም። እንኳን እሱን ሊያስቆምና የኔንም ጩኸት ዳር ከቆሙ ከንፈር ከመምጠጥ ባለፈ ምንም አላደረጉም። በልጅ ጭንቅላቴ ትላልቅ ሰዎች ታዘብኩኝ። ተስፋን በመቁረጥ በፍርሃት በድካም የዛለ ቀጫጫ ሰውነቴ እየተንጓተትኩ አባቴን ተከተልኩ። ድምፅ ይሰማኛል። ጄሪ የት ነሽ? የት ወሰዱሽ? እነማን ናቸው? ሌባ ውሾች፣ ሰይጣኖች። አባቴ ምስኪን አባቴ። ከዚህ በፊት ጎዳናው ሰዎች እንዳሉ ተሰማኝ። ያለ ምክንያት እንዲህ እንደማይሆን ገባኝ። ወደ ተክለ ሃይማኖት አካባቢ እንደደረስን አውቄያለሁ። ነገር ግን አባቴ ከመቆም ይልቅ ማደሪያችንን አልፎ
ሲሮጥ አየሁት ከርቀትና ተስፋ ቆርጬ ቆምኩ። ስቆም የበለጠ ድካም ተሰማኝ። ባለሁበት ሆኜ ሳልንቀሳቀስ አለቀስኩ። አቤት እንባ አወረድኩት። የዛን ዕለት ያፈሰስኩት እንባ ወርዶ የሚያልቅ ቢሆን ለዛሬ ምን ባልተረፈኝ። ለረጅም ደቂቃ ሳነባ ቆይቼ አባቴም ሩጫውን ሳገታ ከዓይኖቼ ተሰወረ። በረሃብ በሐዘን ከደከማ አካሌን እየሳኩ ወደ ማደሪያ ሄድኩ። ስደርስ እማ አዛሉ ያንቺ ቤት መሰለኝ፣ ነገር መግቢያ ጋር ቁጭ ብለዋል። ለአላፊ አግዳሚ እጃቸውን እየዘረጉ ሲለምኑ አገኘኋቸው። ሲያዩኝ ደነገጡ አሉና